ሁላችሁም አካውንታችሁን አምጡትና ባንኩ ከዛ ውጪ ምንም የለም። ቡኩን እዚህ ያስቀምጡትና ኢየሱስ 100 ሺህ ብር ያስገባላችኋል። ቁም አይዞ ቁም ቀጥ ብለህ በቅርብ ቀን ባንኩ ይሞላል። ከየት ወጥቶ ተጎልተህ ያልሰራውን ነውር እኮ ነው። ያልዘሩትን ማጨድ ይቻላል። እንዲሁ የእነሱ ጅልነት እኮ አይደንቀኝም። የእናንተ እብደት ነው እኮ። እናንተ እብድ አይደላችሁም። እዚያ የሚያብዱትን ነው። ጤና ይሰጣል። በቅርብ ቀን በእግርህ ትሮጣለህ። በቅርብ ቀን በእጅህ ትሮጥ። ምንድን ነው እንደዚህ ያለ ነገር? ጌታ ኢየሱስ ይላል በቅርብ ቀን መኪና ይኖርሃል። ላይኖርም ይችላል። ነውር አይደለም ይሄ። ማርያምን እበልጣታለሁ ማለት ነው የቀራቸው። እኩል ነኝ። እስቲ በሞት ያፈርሰውን ይውልኝ። አሁን ዛሬ ያሉ በምድር ላይ ያሉ ፓስተሮችን እስቲ እንደው በመጽሐፍ ቅዱስ ካለው የሚበልጣችሁ አንድ ሰው ንገሩ ይባል። የለም። አንድ የሚበልጣቸው ሚካኤል አይበልጣቸው፣ ገብርኤል አይበልጣቸው፣ ዳዊት አይበልጣቸው፣ አብርሃም አይበልጣቸው፣ ጳውሎስ አይበልጣቸው፣ ድንግል ማርያም አትበልጣቸው። የሚበልጣቸው አብ ብቻ ነው። የሴት ሁሉ ራስ ወንድ ነው ማለት ምን ማለት ነው? ሴት ልጅ ለሔዋንነት ከደረሰች በሙሉ አይምሯ ወንድ ነው የሚያስብ ማለት ነው፣ ሌላ አይደለም። ስትለብሱ ራሱ እኮ ወንዶች ስለእናንተ ምን እንደሚያስቡ እያሰባችሁ ነው የምትለብሱት ማለት ነው። ሴቶች ጌጥ የሚያበዙት ለዚያ ነው። ምንም ነገር የለው። አንድ ወር ፑሻፕ ሳትሰራ ኮማንዶ መሆን ትችላለህ? ነውር አይደለም ወይ? ነውር እኮ ነው ይሄ ማለት ነው። አየሩ ልልውን እንዴ ብለን የምትሆነው እንዲሁ እኮ ይደርስ ነው። ደረትህ እንደገረረ አጥንትህ እንደደረቀ ማሰሪያ ሳይፈታ ምን ብለን ኮማንዶ የምትሆን ሞኝ አረም ነቀላ መሰለ እንዴ? አይኮንም። 5 ዓመት የጸለይንበትን ጊዜ እግዚአብሔር ዛሬ መልስ በሚሰጥበት ጊዜ እኛ አኩርፈን ጥለን እንሄዳለን፣ ቸኩለን ማለት ነው። በክፉ ሰዎች ላይ ሲፈረድባቸው ዛሬ ካላየን ብለን ሃይማኖቱን የሚክድ ሰው ማለት ከቤተክርስቲያን የሚወጣ ዛሬ ለምን ዋጋቸውን አይሰጣቸውም? ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን ቆያችሁ? እንደምን አመሻችሁ? እግዚአብሔር አምላካችን በሀብት ስቦ በረድኤት አቅርቦ እንድንሰባሰብ በስሙ እንድንሰበሰብ ስለፈቀደልን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ምልክት ያላቸው በጎች ለያዕቆብ፣ ምልክት የሌላቸው በጎች ለላባ። ኦሪት ዘፍጥረት ምዕራፍ 30 ቁጥር 41 ላይ የምናገኘው ኃይለ ቃል ነው። ያዕቆብን ሁላችሁ ታውቁታላችሁ። በመቸኮላችን ምክንያት የምናጣው በጣም ብዙ ነገር አለ። በጣም ዓለምን የሚያውካት አሁን ችኮላ ነው። ቸኩሎ ማግባት፣ ቸኩሎ መመንኮስ፣ ቸኩሎ መብቃት፣ ቸኩሎ ቅዱስ መሆን ያምራችኋል አይደል? እናንተ ራሳችሁ ሱባኤ በሄዳችሁ በሶስተኛው ቀን ክንፍ አውጥቼ እንደሆነ ብላችሁ ጉያችሁ መዳሰስ ነው የምትጀምሩት ማለት ነው። በቃ ቸኩሎ መምህር መሆን ይሄ ሁሉ ማለት ነው። እንደዚህ ያለው ቸኩሎ መናገር፣ መረጋጋትን ማጣት የእግዚአብሔር ሰዎችና የሰይጣን ሰዎች ምልክት አንደዋችሁ ችኮላና መረጋጋት ነው። ህዱእነት፣ ህድአት፣ መረጋጋት፣ ጸጥታ። ሊቃውንቱ ምን ይላሉ? ለመናፍቃን ህድአት የላቸውም። እርጋታ የሚባል ነገር የለም። ሁሉንም ቶሎ ሞክረን እንጠፋለን። ሌላው ቀርቶ 5 ዓመት የጸለይንበትን ጊዜ እግዚአብሔር ዛሬ መልስ በሚሰጥበት ጊዜ እኛ አኩርፈን ጥለን እንሄዳለን፣ ቸኩለን ማለት ነው። በክፉ ሰዎች ላይ ሲፈረድባቸው ዛሬ ካላየን ብለን ሃይማኖቱን የሚክድ ሰው ማለት ከቤተክርስቲያን የሚወጣ ዛሬ ለምን ዋጋቸውን አይሰጣቸውም ብሎ እግዚአብሔር ካለ ለምን እነዚህን ጠርጎ ያስወጣቸው ለምን አይገላቸውም ብሎ ቸኩሎ ከቤተክርስቲያን የሚወጣ ሰዋል። ቤተክርስቲያኒቱ ትክክል ስላልሆነች ነው እንጂ የሚሰርቁ የሚያመነዝሩ የሚጠነቁሉ ካህናት ተቀምጠው እግዚአብሔር ዝም ያለ ቤተክርስቲያኒቱ ትክክል ስላልሆነች ነው ብለው መናፍቃኑ ይህንን መሳሪያ ተጠቅመው ቤተክርስቲያንን እግዚአብሔር ትቷታል ብለው ከቤተክርስቲያን የሚያስወጡ ሰዎች አሉ። እንዴት እግዚአብሔር በእነዚህ ካህናት፣ በእነዚህ ዘማውያን፣ በእነዚህ አመንዝራዎች፣ በእነዚህ ዘረኞች አድሮ እንዴት ይኖራል? ቤተክርስቲያኒቱማ ከቀረች ስንት ዓመቷ የሚሉ ሰዎች አሉ። መንደር ለመንደር እየገቡ እንዲህ የሚያደርጉ
ኦሪት ዘፍጥረት ምዕራፍ 30 ቁጥር 41 ላይ የምናገኘው ኃይለ ቃል ነው። ያዕቆብን ሁላችሁ ታውቁታላችሁ። በመቸኮላችን ምክንያት የምናጣው በጣም ብዙ ነገር አለ። በጣም ዓለምን የሚያውካት አሁን ችኮላ ነው። ቸኩሎ ማግባት፣ ቸኩሎ መመንኮስ፣ ቸኩሎ መብቃት፣ ቸኩሎ ቅዱስ መሆን ያምራችኋል አይደል? እናንተ ራሳችሁ ሱባኤ በሄዳችሁ በሶስተኛው ቀን ክንፍ አውጥቼ እንደሆነ ብላችሁ ጉያችሁ መዳሰስ ነው የምትጀምሩት ማለት ነው። በቃ ቸኩሎ መምህር መሆን ይሄ ሁሉ ማለት ነው። እንደዚህ ያለው ቸኩሎ መናገር፣ መረጋጋትን ማጣት የእግዚአብሔር ሰዎችና የሰይጣን ሰዎች ምልክት አንደዋችሁ ችኮላና መረጋጋት፣ ህዱእነት፣ ህድአት፣ መረጋጋት፣ ጸጥታ። ሊቃውንቱ ምን ይላሉ? ለመናፍቃን ህድአት የላቸውም። እርጋታ የሚባል ነገር የለም። ሁሉንም ቶሎ ሞክረን እንጠፋለን። ሌላው ቀርቶ 5 ዓመት የጸለይንበትን ጊዜ እግዚአብሔር ዛሬ መልስ በሚሰጥበት ጊዜ እኛ አኩርፈን ጥለን እንሄዳለን። ቸኩለን ማለት ነው። በክፉ ሰዎች ላይ ሲፈረድባቸው ዛሬ ካላየን ብለን ሃይማኖቱን የሚክድ ሰውም አለ። ከቤተክርስቲያን የሚወጣ ዛሬ ለምን ዋጋቸውን አይሰጣቸውም ብሎ እግዚአብሔር ካለ ለምን እነዚህን ጠርጎ ያስወጣቸውም ለምን አይገላቸውም ብሎ ቸኩሎ ከቤተክርስቲያን የሚወጣ ሰዋል። ቤተክርስቲያኒቱ ትክክል ስላልሆነች ነው እንጂ የሚሰርቁ የሚያመነዝሩ የሚጠነቁሉ ካህናት ተቀምጠው እግዚአብሔር ዝም ያለ ቤተክርስቲያኒቱ ትክክል ስላልሆነች ነው ብለው መናፍቃኑ ይህንን መሳሪያ ተጠቅመው ቤተክርስቲያንን እግዚአብሔር ትቷታል ብለው ከቤተክርስቲያን የሚያስወጡ ሰዎች አሉ። እንዴት እግዚአብሔር በእነዚህ ካህናት፣ በእነዚህ ዘማውያን፣ በእነዚህ አመንዝራዎች፣ በእነዚህ ዘረኞች አድሮ እንዴት ይኖራል? ቤተክርስቲያኒቱማ ከቀረች ስንት ዓመቷ የሚሉ ሰዎች አሉ። መንደር ለመንደር እየገቡ እንዲህ የሚያደርጉ ሰው ይላሉ አባቶች። ሰው ከነገረ ክርስቶስ አስቀድሞ ነገረ ማርያምን መማር አለበት። ከነገረ ማርያም አስቀድሞ ትንቢተ ነቢያትን መማር አለበት ያሉ ለዚህ። ይህን ያላወቀ ሰው ከክርስቶስ መድረስ ፈጽሞ አይችለው። መሰላሊቱን ሳታይ ጉድጓዱ እንዴት ብለህ ትደርሳለህ? ድንግል ማርያምን ትተህ ያዕቆብ ከከፈተው ጉድጓድ መጠጣት አትችልም። መሰላሏን ሳታይ ዓለም ከተፈጠረ ጀምሮ እስከሚጠፋ ድረስ ያለ የሰው ልጅ በሙሉ ዋጋ ሆኖ ቢሰጥ መንግስተ ሰማያትን ለአንድ ደቂቃ ትክ ብሎ ለማየት እንኳን ዋጋ አይገኝም ይላል። ግን አጋንንትን ያሳፍራቸው ዘንድ ሕያው ቅዱስና መሐሪ እግዚአብሔር ይችን የመሰለች ሀገር በቀዝቃዛ ውሃ ሰጠን ይላል። ቸር ይሉሃል እኮ ነው በእውነቱ ማለት ነው። በቀዝቃዛ ውሃ መንግስተ ሰማያትን የሚሰጥ ነጋዴ እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። አሁን የፕሮቴስታንቱ ምኑ እኮ ደክሞት ነው። ኧረ በቃኝ እኔ ሆዴ ሞላ እኔ እያለ የሚጃጀር ነው። ሊያን ይዞ የሚሮጥ ነው ይሄ ሁሉ ማለት ነው። ራሔል አይደርስም። ትዕግስት የላቸውም። አይደርስም መስሏችሁ የምትገቡት ቃል ኪዳን ብዙ አይደል? ብዙ ድሮ እናት አባቶቻችን እንደሚቀልዱብን ማለት ነው። ይህንን ግልገል አሳድግና ያንተ ነው ይሉና ስንለፋ ጨው ስናልስ ለይተን ቅጠል ስናበላ ከርመን ደግሞ ይቻውን የተወለደችው ናት እንባላለን። አይ መከራችን እኮ ነው እንደሆነ ስንለፋ ይሄ እንግዳ ስለሚመጣውን ልናርደው ነው ፊኛውን እሰጣለሁ ለአንተ እንባላለን። ከስረን ቅርት እንደው ይገርማል። እንደዚህ እኮ ነው ማለት ነው። የአንዳንዱ ትዳር ቃል ኪዳን እንደዚያ ነው አይደለ? እንደዚህ አይደርስም መስሏችሁ ማለት ነው። እንዲያው እሺ በይኝ እንጂ እኔ እንዲያው ምንም እኮ ነው። ሰውየው ራሱ ዛሬ ምንም አያደርግም። ዘዋል የመጨረሻ በጥብጥ ነው የሚሆነው ማለት ነው። የማይጨበጥ ተስፋ መስጠት የአጋንንት ምናቸው መለያቸው ነው። የማይጨበጥ ተስፋ መስጠት እስቲ እግዚአብሔር ያሳየችው። አሁን ባለፈው አንድ ሰው ሲነግረኝ ነበር፣ አንድ ፓስተር ያደረገውን። ሁላችሁም አካውንታችሁን አምጡትና ቡኩን እዚህ ያስቀምጡትና ኢየሱስ መቶ ሺህ ብር ያስገባላችኋል። ኧረ አያስገባም። ነውር እኮ ነው በእውነቱ። የማይጨበጥ ተስፋ መስጠት ነውር እኮ ነው። የአጋንንት ጠባያቸው ነው። የመናፍቃን ጠባያቸው ነው። ጌታ ኢየሱስ ይላል በቅርብ ቀን መኪና ይኖርሃል። ላይኖርም ይችላል። ነውር አይደለም ይሄ። መኪና ይኖርሃል ይለኛል ይላል። ባይኖረው አይጠየቅም። እዚያ በኋላ በቅርብ ቀን ባንኩ ይሞላል። ከየት መጥቶ ተጎልተን ያልሰራውን ነውር እኮ ነው። ያልዘሩትን ማጨድ ይቻላል። እንዲሁ የእነሱ ጅልነት እኮ አይደንቀኝም። የእናንተ ብደት ነው እኮ።
እናንተ እብድ አይደላችሁም። እዚያ የሚያብዱትን ነው። እንዲሁ በጣም ነው እኮ የሚያስደንቀው በእውነት ማለት ነው። እግዚአብሔር አሁን አንዱ ያደረገውን ሰምታችኋል። እግዚአብሔር ስንት ሴቶችን ነው እግዚአብሔር ከኔ ውለዱ ብሏቸዋል እያለ ሲያጃጅል፣ አሁን ደቡብ አፍሪካ ታስሮ ያለ ከ60 በላይ ሴቶችን ነፍሰ ጡር አድርጎ ማለት ነው። አሁን ይህንም እንግዲህ ጌታ ኢየሱስ ፈቅዶ ብሎ የሚቀበለ እብድ ንፍልል ማለት ይህ እኮ ነው። እውነት ነው የምነግራቸው። የማይጨበጥ ተስፋ አንሰማም። እስኪ በሉ የማይጨበጥ ተስፋ በሉ። ምን አንልም። ደግሞ ምንድን ነው የሚለው መጽሐፍ? የሚታይ ወዘሰ ዘያስተሪ ኢኮነ ተስፋ። የሚታየው ተስፋ አይደለም። እስኪ በሉ ሁላችሁ የሚታየው በሉ። ምን አይደለም? ተስፋ አይደለም። በሚታይ ጤና ይሰጥሃል። በቅርብ ቀን በእግርህ ትሮጣለህ። በቅርብ ቀን በእጅህ ትሮጥ። ምንድን ነው እንደዚህ ያለ ነገር? ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ እምከመ አረይነ ሕማመ ምስሌሁ ከማሁ ንዔሪ ክብረ ምስሌሁ። ቅዱስ ጳውሎስ ያለው በመከራ ከመሰልነው በክብር እንመስለዋለን። ከክርስቶስ ጋር እንሞታለን፣ ከክርስቶስ ጋር እንነሳለን። አንዱ ነው ያለ ሴቶች ወንድ በተመኙበት ቀን ሌላ ወንድ ሲያልፍ እንደው በሜዳው ተመኝተው ማታ ከባላቸው ጋር ካደሩ የቀኑ ሰው የሚመስል ልጅ ሊወልዱ ይችላሉ። ይሄ በጣም ችግር ነው ማለት ነው። ይሄ በጣም ችግር ነው። ከዚያ በኋላ ሰውየው ምን ሊል ይችላል? ከማን የወለድሽ? ያ ልጅ ደግሞ ያ ሰውየው ቁጭ ያለ ሰውዬ። አስቸጋሪ ነገር ነው እውነቱ ማለት ነው። ስለዚህ ለዚህ ብልሃቱ ምንድን ነው የሚያስፈልገው? ዓይንን መመለስ። ነግሬያቸዋለሁ። እስቲ ዓይንን መመለስ በሉ። አዎ ቅዱስ ዳዊት ያለው ይሄ ነው። ሚጦን ለአዕይንቴ ከመ ይርአያ ከንቶ፣ ዓይኖቼ ከንቱ ነገርን እንዳያዩ መልስልኝ። እስኪ በሉ ዓይኖቼ በሉ ከንቱ ነገርን እንዳያዩ ምን በልልኝ ነው? መልስልኝ። ዓይንን መመለስ እንዴት ያለ መልካም ነገር ነው ማለት። እንደው በዚያው የሥጋውን የምናውቀው ትዳሩ እንዳይበጣበጥ ብዬ ነው ይሄን ያመጣሁት እንጂ ሐሳባችን ሌላ ነው። ዓለምን ብጥብጥ የሚያደርጓቸው ያለ አውራ በግ መጽነስ የምትችል በግ እንደሌለች ያለ መምህር ምግባር መስራት የሚችል ምዕመን የለም። ሳይማሩ የሚያገቡ ሰዎች፣ ሳይማሩ የሚመነኩሱ ሰዎች ብጥብጥ የሚያደርጉን። እየሮጠ ሄድና መመንኮስ፣ እየሮጠ ሄድና ደግሞ ዘግቻለሁ ማለት ሰይጣን ሲያጨናንቀው። እንዲሁ እኮ እናንተ 1 ወር ፑሻፕ ሳትሰራ ኮማንዶ መሆን ትችላለህ? ነውር አይደለም ወይ? ነውር እኮ ነው ይሄ ማለት ነው። አየር ወለድ ልሁን እንዴት ብለን የምትሆነው? እንዲሁ እኮ አይደረስ ነው። ደረትህ እንደገረረ አጥንትህ እንደደረቀ ማሰሪያ ሳይፈታ ምን ብለን ኮማንዶ የምትሆን ሞኝ አረም ነቀላ መሰለ እንዴ? አይኮንም። እንደዚህ ውስጥ ሁሉ ዝም ብሎ ብድግ እየሮጡ ሆዶ ሰው ዘርግቼ ነው የምጸልይ ከሰይጣን ጋር ደረት ለደረት ውረት እንውረድ ይቻላል? አይቻልም። ደርሶ እየሮጡ ሆዶ መዝጋት ደግሞ ደርሶ ከፍቶ መሮጥ በግቻለሁ ማለት ነው። ይሄ ነው ደርሶ መዝጋት፣ ደርሶ መክፈት ማለት ነው። ደርሶ ማግባት፣ ደርሶ መፋታት። ይሄ ነው ችግሩ። ተምሮ መግባት። አሁን እንደው ስታገቡ ምን እያረጋችሁ እንደሆነ ይገባችሁ? ምን እያረጋችሁ እንደሆነ እኮ አይገባችሁ። አሁን ሚስት ቤተክርስቲያን እንደሆነች የሚያውቃለ? ባል ክርስቶስ እንደሆነ የሚገባው አለ? ለባሏ ስትታዘዝ ለክርስቶስ እንደምትታዘዝ የምትቆጥር ሴት አለች? ባሏን ስትንቅ ክርስቶስ እንደምትንቅ የሚገባት ሴት አለች? ሚስቱን ሲያቃልል ቤተክርስቲያንን እንደሚንቅ የሚገባው ሰው አለ? የለም። ባልና ሚስት ሲፋቱ ክርስቶስና ቤተክርስቲያን ተለያዩ ብሎ እንደ ካደ እንደሚቆጠርበት የሚረዳ ሰው አለ? የለም። እማያውቁት ያለ አውራ በጎች የጸነሱ ዝጉርጉር የሌላቸው ክርስቶስን የማይመስሉ ምዕመናን፣ ክርስቶስን የማይመስል ትዳር፣ ክርስቶስን የማይመስል ገዳም፣ ክርስቶስን የማይመስል ቤተ ክህነት፣ ክርስቶስን የማይመስል ንግድ፣ ክርስቶስን የማይመስል ንግግር፣ ክርስቶስን የማይመስል ስልጣን፣ ክርስቶስን የማይመስል አለባበስ፣ ሁለንተናችን ክርስቶስን የሚመስል ምልክት የለንም። መድኃኔዓለም ምልክት እንዲኖረን ያድርገን። ምልክት ይውላችሁ የክርስቶስ መሆናችን የሚታወቀው በትሩን መስለን በመጸነሳችን ነው። የክርስቶስ መሆናችን የሚታወቀው እሱን የምንመስልበት አንዳች ነገር። እስቲ እንደው እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሜን በሉ። እንዲሁ አሁን እኔን ተውኝ፣ መቼም ግድ የለም ደግሞ እኔን ሌላ ሰው ይምከረኝ አይሻልም? እንዲህ አሁን እናንተ እስቲ አሁን ምናችሁ ክርስቶስን ይመስላል? እስቲ ንገሩኝ። ስናገር በሉ። እሺ ትመስላላችሁ? እንዴት ነው የምትሉ? ውጣ ግባ ትመስላላችሁ? ለስበላ እስኪ ስበላ በሉ ደግሞ አገሩ እንጂ ትመስላላችሁ ወይ? ሐመሯ ስለብስ እስኪ ስለብስ በሉ
ትመስላላችሁ? እሺ ስትነግዱ ምን እንደ ስትሾሙ ስትጋቡ ክርስቶስ ለቤተ ክርስቲያን ሞተላት። ለሚስቱ የሚሞት ባል የለም። ቤተ ክርስቲያን ለክርስቶስ መስዋዕት ትሆናለች፣ ለባሏ መስዋዕት የምትሆን የለችም። ምናችን ነው ክርስቶስን የሚመስለው ብለን መጠየቅ አለብን። ክርስቲያን ተብያ እንደው ክርስቶስን የሚመስል እናንተ በግ እኮ ጥጃ አይወልድም፣ በግ ውሻ አይወልድም። የክርስቶስ ልጆች ሆነን እንዴት የዲያብሎስ መልክ ይኖረናል? ይህንን ነው በእውነቱ ማለት ነው ጌታ ያስተማረን። ምልክት የሌላቸው በጎች ማለት ክርስቶስን የማይመስሉ ክርስቲያኖች ማለት ናቸው። አሁን ነገ ሁለት ነገር ነው ማስተላለፍ የፈለግኩት፣ ጨርሻለሁ ትምህርቴን። አንደኛው የክርስቶስን ስም ይዘው ክርስቶሳውያን ያልሆኑ መናፍቃን ሲመጡ ምልክታቸውን እንድታውቁት ነው። የክርስቶስ ሰው ከሆንክ ምልክት ምንድን ነው? እስቲ ወት ፓስተሩን ይሄ እመቤታችን የሚሰድበው ምን የሚለውን ምልክቱ ምንድን ነው? ከራባት ነው? የክርስቶስ የመሆኑ ዝላይ ነው? 24 ሰዓት መብላት ነው? እርግጫ ነው እያለ ነበር ልጅ እዚህ የሚቀርጸው ልጅ ማለት ነው። እርግጫ ነው? ቦክስ ነው? የክርስቶስ መሆን ውሸት ነው? ገንዘብ ማካበት ነው? ለቆናጽል ግበው ቦሙ ወላይዋ ፈሰማይኒ ምጽላል ቦሙ ለወልደ እጓለ እመሕያው ሳልወቱ ሀበ ያሰምዕ ክርስቶ። እስቲ በምናቸው ነው ክርስቶስ የሚመስሉት? ክርስቶስ እኮ ማንንም የማይነቅፍ ጭምት ነው። ማንንም የማይነቅፍ ፈሪሳውያንን እንኳን የማይሳደብ የጧፍ ኩስታሪ የማያጠፋ የተቀጠቀጠ ሸንበቆ የማይሰብር ፍጹም ህዱ ነበረ። ዝም የሚል እያወቀ ያላወቀ የሚመስል መኑ ጸፋከ እየተባለ የሚሰለቁበት ወታገሰ ምራቅ እርኩሰ ተብሎ የተነገረልን ወይ ጭምትነቱ የለ ወይ ትትናው የለ። ክርስቶስ ከአብ ጋር አንድ አምላክ ሲሆን አብ ይበልጠኛል ይላል። አባቶቼ ይበልጡኛል በሉ ለማለት ነው። የአሁኖቹ መጥተው ማርያምን እበልጣታለሁ ማለት ነው የቀራቸው። እኩል ነኝ እስቲ በሞት ያፈርሰውን ይውልኝ። አሁን ያሉ ዛሬ ያሉ በምድር ላይ ያሉ ፓስተሮችን እስቲ እንደው በመጽሐፍ ቅዱስ ካለው የሚበልጣችሁ አንድ ሰው ንገሩ ይባል የለም። አንድ የሚበልጣቸው ሚካኤል አይበልጣቸው፣ ገብርኤል አይበልጣቸው፣ ዳዊት አይበልጣቸው፣ አብርሃም አይበልጣቸው፣ ጳውሎስ አይበልጣቸው፣ ድንግል ማርያም አትበልጣቸው። የሚበልጣቸው አብ ብቻ ነው። ክርስቶስም ወንድማቸው ነው። በእነሱ ሎቱ ስብሐት። የሚበልጣቸው ማንን ከየት የመጡ ናቸው እነዚህ? ምልክታቸው የዲያብሎስ ልጆች ምልክታቸው ትዕቢት። እስኪ ትዕቢት በሉላችሁ በሉ እንጂ ንገሩኝ። ክርስቶስ ማን ያለ? አብ ከኔ ይበልጣል። እስኪ አብ ከኔ ይበልጣል በሉ። አንድ እንደሆነ ግን አብ አነ ወአብ አሐዱ ነን፣ እኔና አብ አንድ ነን አላለም ብሏል። እኔና አብ አንድ ነን ብሎ አንድ ከሆነ አባቴ ይበልጠኛል ያለ ለምንድን ነው? ከአባቶቼ እኔ አንሳለሁ በሉ ለማለት ነው። ከየትኛውም በላይ ናቸው። የሚሰማቸው ካገኙ ሲኖዶሱ ግድ የለም። እግዚኦ ሰማይና ምድር እኮ ይደነግጣሉ። ክርስቶስ ተመልከቱ፣ አንከሩ ሐራ ልዑላን ተመልከቱ። ሶበሬ ወለሳት ግሩም እንዘ ይትላክ ላርዳይሁ ወይ ቀንት አውቀይሁ። አስደናቂው ግሩም እሳት እሱ ድሪቶ ታጥቆ የደቀ መዛሙርቱን እግር ሊያጠብ በተጎነበሰ ጊዜ መላእክት ደነገጡ ነው፣ አደነቁ ነው። አምላክ የፍጡርን እግር ሲያጥብ እነሱ የድንግል ማርያምን ጫማ ለመሳም አንሰግድም ይላሉ። ይሄ ነው ምልክታቸው። የላባ በጎች ምልክታቸው ይሄ ነው። የክርስቶስ መልክ የላቸውም። ትዕቢት ነው መልካቸው፣ ስድብ ነው መልካቸው፣ ነቀፋ ነው መልካቸው፣ አጉራ ዘላይነት ነው መልካቸው፣ ሆዳምነት ነው መልካቸው፣ ምቾት ነው መልካቸው። ክርስቶስ እኮ የመከራ ሰው ነው፣ እነሱ የምቾት ሰዎች ናቸው። ክርስቶስ ግን እኔን ምሰሉ ነው ያለ። ተማሩ ከኔ ተማሩ ነው ያለ። ከእሱ መማር ደግሞ ምንድን ነው? እሱ ራሱን ጥሎ ነው የኖረ። ክብሩን እንደ መቀማት እንኳን አልቆጠረው። እሱን እንድንመስል ምን አለ? ወዘሰ ያፈቅራል ነፍሱ ላይ ግድፋ። ሰውነቱን የሚወድ ሰው ካለ ይጣላት። ወዘገደፋ ለነፍሱ በእንቲአየ ይርክባ። ሰውነቱን የሚወድ በገራይተ ጥምቀት በገራይተ መስቀል ይጣላት። ኋላ ብርሃን ለብሳ ብርሃን ተጎናጽፋ ያገኛታል። ስንዴ ከጭቃ ላይ ካልወደቀች አታፈራም። እኔ ካልሞትኩ እናንተም አትነሱም። እንዲሁ ስጋችሁን ካልገሰጻችሁ አትከብሩም ነው ያለ። እሱ መስቀል፣ እነሱ ምቾት። እሱ ትትና፣ እነሱ ትዕቢት። እሱ ፍጹም ዝም የሚል፣ እነሱ ፍጹም ተሳዳቢ። ምልክት የላቸውም። ምን ምልክት አለን እኛ? አንዷ ምልክታችን ድንግል ማርያም ናት። እግዚአብሔር ምልክት ይሰጣችኋል፣ ድንግል በድንግልና ትጸንሳለች።
ኢሳይያስ ምዕራፍ 7 ቁጥር 14 ላይ ድንግል ማርያምን የያዘ ሰው የክርስቶስ በግ ነው። ምልክት የሌለው የላባ ነው ማለት ምልክቲቱ ድንግል ማርያም ናትና ድንግል ማርያም የሌላቸው ሰዎች የዲያብሎስ በጎች ናቸው፣ የክርስቶስ በጎች አይደሉም። አንዱ ምልክታቸው መስቀል ነው። መስቀል የላቸውም፣ አያምኑትም፣ ይክዱታል። ቅዱስ ጳውሎስ እንዲህ ይላል፣ እኔ ከክርስቶስ መስቀል በቀር በምንም በአንዳች ነገር አልመካም፣ ሌላ ትምክህት ይራቅልኝ፣ የክርስቶስን ማኅተም በሥጋዬ ተሸክሜአለሁና ማንም አያድክመኝ። ገላትያ 6:14 ላይ ክርስቶስ ዓለምን የሚሸከም ሆኖ ሳለ ማቴዎስ 27:57 ላይ እንደተጻፈ ስምዖን ቀሬናዊ እንዲያግዘው ያደረገ ከተቀበለው መከራ መስቀሉ ከብዶት ነው። ነገር ግን ክህነትን በጴጥሮስ ማርያምን በዮሐንስ እንደሰጠ መስቀሉን በስምዖን ለመስጠት ነው፣ በረከት ለማካፈል ነው። መስቀሉ የሌላቸው እነዚህ ተፈጥሯዊነትን የካዱ ስንፈጠር እንኳን እግራችን ስንዘረጋ እጃችን ዘረጋ መስቀል መሆናችን ለመስቀል እኛ ራሳችን የመስቀል ምልክት ነን። መስቀሉን የጣሉ ምልክት የሌላቸው በጎች የዲያብሎስ የላባ ናቸው። እኛ ግን መስቀሉም አለን፣ እመቤታችንም አለች። ጥምቀት የላቸውም፣ አይጠመቁም። የያዕቆብ ልጆች ከገንዳው ነው የሚገኙ። እነዚህ ደግሞ አይጠመቁም። የኢየሱስ ስም ብቻ እየጠሩ ነው የሚኖሩ። ክርስቶስ አርአያ አድርጎና አንዳንዶች በስብከት ተጠምቀናል ይላል፣ አንዱ በስሙ ተጠምቄአለሁ ስሙን ካመንኩ ይበቃኛል ይላል። ክርስቶስ በውሃ ነው የተጠመቀ፣ በውሃ ትጠመቃለህ። በውሃ ነው የተጠመቀ። ሐዋርያትን አጥምቁ አለ እንጂ የሰበከውን 5000 ሰው ሁሉ አጥምቁ አላለም። ግዱን በመጣው ሐዋርያዊ ሰንሰለት በጠበቀ ክህነት ከተጠመቅ የክርስቶስ በግ ትሄዳለህ እንጂ ከክርስቶስ እንጀራ የበላው ሁሉ ካህኑ ነው፣ አልተሾመም፣ አላጠመቅም። እንጀራ መብላት ለ5000 ሰው ተፈቅዷል፣ ማጥመቅ ግን ለሐዋርያት ነው። ይህንን የሚፈጽሙ የያዕቆብ በጎች ናቸው። ከገንዳው አይጠጡም ብያችኋለሁ። የያዕቆብ በጎች ከገንዳው ጠጥተው ዝጉርጉር ይወልዳሉ። እነዚህ ደግሞ ከሐዋርያት ጉባኤ ተምረው ቅዱሳን አባቶቻችን ካስተማሩ ጉባኤ ተምረው ክርስቶስን የመሰለ ልጅ ይተካሉ። እነዚህ ግን ተመልከቱ፣ አውራዎችን አይፈልጉም፣ መምህራንን አይፈልጉም። የአትናቴዎስ፣ የቄርሎስ፣ የዮሐንስ አፈወርቅ፣ የአግናጤዎስ፣ የቅዱስ ያሬድ፣ አባ ጊዮርጊስ፣ የኤስድሮስ ትርጓሜ ሲባሉ ተረት ነው የሚል ስም ያወጡለታል። ያለ አውራ በግ መጽነስ የሚፈልጉ ያለ መምህር መጽደቅ የሚፈልጉ ትርጓሜን የሚነቅፉ እነዚህ የላባ በጎች ናቸው። ቅዱስ ሥጋውን ክቡር ደሙን የማይቀበሉ እነዚህ የላባ በጎች ናቸው። እስራኤል ከግብፅ ሲወጡ ከመቃኑ ላይ ምን አድርገው ነው? ደም ቀብተው ምልክት ያለበትን ቤት እያየ ሞተ በኩር አልፏቸው ነው። የቤቱ መቃን የተባለ የምዕመናን ከንፈራቸው ነው። ሥጋው ደሙን አይቀበሉም። የጌታ እራት እያሉ መቀለጃ እያደረጉ እንጀራ ዳቦ ሲቆርሱ ነው የሚውሉት። አይቀበሉም። እሱ ግን በአማን ሥጋዬ ዝውቱ ሥጋዬ ነው እንጂ ከመስጋዬ አላለም። ይህ ሥጋዬ ይህ ደሜ ነው ነው ያለ። ሥጋውን አይቀበሉም፣ ደሙን አይቀበሉም። እንዳይቆርቡ ክህነት የላቸውም። ክህነት እንዳይኖር ደግሞ ሁሉም ካህን ነው ይላሉ። ሁሉም ካህን እንዳይሆን ደግሞ ቅዱስ ጳውሎስ ለጢሞቴዎስ በማንም ላይ ፈጥነህ እጅህን አትጫን ብሎታል። ስለዚህ በየትኛው መንገድ መዳኛ የላቸውም። ስለዚህ ድንግል ማርያምን በእናትነት ምልክት፣ መስቀሉን በማኅተብነት ምልክት፣ ጥምቀቱን ምልክት፣ ቅዱስ ሥጋውን ክቡር ደሙን ምልክት፣ በጎ ጭምትነትንና ትሕትናን ምልክት ያደረጉ ሰዎች እነዚህ የክርስቶስ ገንዘቦች ናቸው። እነዚያ ግን የዲያብሎስ ገንዘቦች ናቸው። በጣም ሰፊ ምልክት ያለው ነበር። ይበቃናል። ምልክታችን ይዘን ተገኝተን የክርስቶስ በጎች ለመሆን ያብቃን። ወስብሐት ለእግዚአብሔር። ይቆየን።